ብሩክ ልጁ ቢወለድ ይሄ ነገር ውሸት ነው አይደል? ትላንትና ውሸት እንደሆነ ታውቋል። ግን ቤኪና ቤኪ የሚሰራው ስራ ነው። ግን ቢሆንም ልጅቷ እኔ ብሩክ አይወድም አይደል? ማይወድ ሰው ጋር በግድ ውደድ ብዬ እንዴት እኖራለሁ? ስለዚህ እኔ ከእናንተ ህይወት ወጥቻለሁ። እናንተ አንድ ሆኑ። ልጁ ሲወለድ ያኔ ይታያል ሁሉም ነገር። ሲወለድ ስሉ ብሩክ እኮ ከሷ ጋር ለመቀጠል አይደለም። ልጁ እውነቱም ወልዳ የሱ ከሆነ የልጁ የሚያስፈልግ ነገር ያረጋል እንጂ የብሩክ ከሆነ ይሄ ውሸት ነው። ግን ከሆነ እንደዚህ ያረጋል እንጂ ከሷ ጋር መቀጠል የለም። ሃይሚ ማለት ነው ውስጡ ንጹህ አይደላትማ፣ አልተዳነችም እኮ ብሩክ እኮ ሰይጣን አመጣ እንደ ልጅ አይደል? እንደምን ችግር አለ? ሰው እንደ ልጅ እኮ ነው። እንዴት አመሻችሁ የኔ ውዶች? እንዴት ዋላችሁ? እንዴት አመሻችሁ? አለን ሰላም ናችሁ? እግዚአብሔር ይመስገን። ሰላማችሁን ያብዛልኝ የኔ ማሮች፣ አላህ ይጠብቃችሁ። እዚህ ጋር የመጣው ማለት ነው የኔ ውዶች፣ አንዴ ትግባና ስራ ስላለብኝ ነው ትንሽ ልናገራችሁና ልወጣ ስለሆነ ስለ ሃይሚና ስለ ብሩክ ታውቃለች፣ ትከታተላለች። እሺ አውሪ። እሱን ነው ይውላችሁ እናንተ ማለት ነው የኔ ውዶች። ንዴት በጣም ከባድ ነው። ልክ በጣም ከባድ ነው፣ መጥፎ ነው። እናንተ ይውላችሁ እኔ ምክሬ ነው። እኔ በዚህም በምንም እኔ በጣም ነው የምወዳቸው። ማናቸውም ሊነኩ ማናቸውም ሊጎዱ አልፈልግም፣ ሊለዩብኝም አልፈልግም። ግን ይውላችሁ እምላችሁ ነገር ነው። አደራ እምላችሁ ሁላችንም ሴቶች ነን፣ ሴት ነን። ወንድ አይገባም እዚህ ጋር ታውቃላችሁ። እኔ ገብታችሁ ቤቴ ማለት ነው ምንም ነገር የሌለበት ነው። እኔ ዲናዊ ነገር ነው፣ ሀቅ ነው የምነግራችሁ፣ እውነት ነው የምነግራችሁ። ሰው አጥፍቷል ብሎ እናንተ እንዳታጠፉ። አንድ ሰው አጥፍቷል አጠፋ እንዳታጠፉ እዚህ ጋር ማለት ነው። አሁን ትላንትና ሁላችሁም የዘቀዘቃችሁ ነው። መዘቅዘቅ የለባችሁም፣ አዘቅዝቁ። ሁሉም ዞሮ ይገናኛል። ገባችሁ? አሁን አንዷ እህቴ ምን እንዳለች ታውቂያለሽ? በጣም ከፋኝ አለች። እውነቷ ነው፣ ይከፋል። መጥፎ ነገር መስራት በኋላ ጉዳት ነው፣ በኋላ ያስከፋል፣ በኋላ በጣም ይጸጽታል። አንድች ነገር እንዳታረጉ። ሽዘዊ የለ ሩሄ ፎቅ ትንሽ ስራ ስላለብኝ ነው እና በልብ ነው በእውነተኛ ልመክራችሁ ነው። እናንተንም የገባውኝ ማለት ነው። በማናችሁም ሳይዝ እናትን እነሱ በሏቸው፣ እነሱ እንደፈለጋችሁ አድርጉ። እናት አባት እናት አሁን እኔ ትላንትና የእሱም እናት ተዘቅዝቃ ሳይ አንጀቴ ነው የተንሰፈሰፈው። የእሷም ደግሞ ምን መሰልሽ ከዚህ በፊት ይሄ ድራማ ሳይጀምር የጀመረ ቀን ማለት ነው። አሁን ይሄ ድራማ ነው ይሁን ስራም ይሁን አንዴ ሙታል ነው እየሰማ ነው ጫጫቱ ማለት ነው። እኔ ልንገርሽ ከዛ እኛ ደግሞ ይሄ ድራማ ከጀመረ ቀን ጀምረን ከነሱ ጋር ምንም ጸብ የለም። ልጁን እንደፈለጋችሁ ዘግዝጉ፣ እንደፈለጋችሁ እንደሚያደርጋ አሁን እኛ ያኔ ሁሉም ሰው ሰብስበን የጨረቃ ፋሚሊ ድሮ የጨረቃ ፋሚሊ ወጥተን ነበር። ምክንያቱም በቃ ራሳችን ችለን ነው የነበረ። ግን ባለፈው የተጣሉ ጊዜ ሃይሚን በጣም ተጎድተ ነበር፣ ብሩክም እንደዚህ ተጎድቶ ነበር። ስለዚህ በዚህ ሰዓት ጭቅጭቅ ምንም አያስፈልግም። በሁላችሁም በሃይማኖት ዱዓ አድርጉ፣ ጸሎት አድርጉ ብለን አንድ ሆነን ነበር። ግን እነሱ የሃይሚ ፎቶ ያረጉ ሰዎች ይሄንን አልሰሙም። ገባችሁ? ግን ሁሌም ቪዲዮ በለቀቀ ቁጥር ልጁን መዘቅዘቅ ማሳደብ ጀመረ። አንቺ ወሬ እየተወራ አዛኑ አታሰሚ፣ መዘቅዘቅ ጀመሩ። ገባችሁ? ብሩክ ዝም ስንል አንቺ ደግሞ ሰምተናል። ዝም ሰላም ሳምሪ እንዴት ነሽ? አለው እንዴት ነሽ? በእናትሽ ቡራይ ትጨርስልኝ አንዴ ነው ውዶች፣ ተራይዝና ተናገሩ። አንዴ ትጨርስልኝ። ችግር ጨርሺ ቡራዮ
ጨርሰሻል? ጨረሽ? አንዴ ብቻ በቃ ጨርሺ። ከዛ እኛ ዝም ስንል በእናት መጡ። ብሩኬ እናት መዘግዘግ መሳደብ ጀመሩ። አሁን ግን ስላልቻለን እኛ የድሮ ማንነት ቀይረን አሁንም ማንነት ቀይረን ወደ ድሮ ማንነት ሄደናል። ግን ማናቸውም በዚህ ሰዓት መታችሁ እንደዚህ ብትሉ ባንሰማ ነው። ይቅርታ አድርጉልኝ፣ እኔ አልሰማም። እኔ ለሁሉ ዛሬ አመስባለሁ። በቃ አጀንዳ ቀይሪ። አመስባለሁ ዛሬ እንዳትጨቃጨቂ አቁም። ስቶፕ አንዴ ብቻ ጨርሻችሁ ልወጣ ነው። እኔ ምንም ሁላችንም የራሳችን ነው ማለት ነው። የራሳችሁ ነው። አመትባል ነው ብሎ ዝም አሉ። አሁን እኮ ልጁን እየበሉ እሱ ቤት ምንም እንደሰት እነሱ አልቅሱ ማሪ ታቂ እነሱ ዞሮ አንድ ናቸው። እናንተ ናቸው እዚች ጋር እነሱ አንድ አይነቶች ናቸው። እጅሽ ይኸውልሽ ፈመየ አመል ሚስቃለ ዘረቲ ኸይረ የረ የሚባል ነገር አለ። የሰራሽው ስራ ነው ሁሉ ነገር የምናገኘው። እውነት ነገር ከሆነ ነው እውነተኛ እውነት ነው። ውሸት ነገር ውሸት ነው። አታድርጉ እናንተ። ልንገራችሁ እዛ ጋር እንደዚህ ብሩኬን የሚዘቀዝቅ ቦታ እንደዚህ ቃል ቢታወሩት በአንድ ይዞ ነው የሚያስወጡት። ብሩክ አንዴ ቆይ ተረጋጉ። እንትን ተራስቱ እኔ ያልኩት አሁን ማለት ነው። ዛሬ አልመጡም። ደበረኝ። ድሮ እንደዚህ አልነበረም። ስለዚህ ትላንትና ሁሉም ሰው ላይ ስተት አለ። የሃይሚ ኦዲየንስም ስተት ሰርቷል፣ እኛም ስተት ሰርተናል። ግን ይደብራል ብዬ ነው ነገሩን አነሳሁት አይደለ? አሁን ሌላ የሚያራሪቅ ነገር ነው የሚሰራ። ይሄ የእውነትም ሃይሚን የሚወድ ሰው አይደለም። የብሩኬ እናት የሚዘቀዝቀው ደግሞ የሃይሚን የሚወድ አይደለም። ብሩኬን የሚወድ አይደለም። የሃይሚ እናትና አባት የሚዘቀዝቀው አትዝቀዝቁ። ጥሩ አይደለም። ለእናንተ አታድርጉ። እናንተ ከቻላችሁ የሚያስታርቅ ነገር ጥሩ ነገር በቃ አያችሁት አይደል? አንድ ለፊት ቃል ገባለሁ ማለት ነው። እኔ የናንተ ፊት ለፊት ቃል ገባለሁ። ዛሬ ጨርስልሽ የኔ ውድ የኔ ወርቅ አላህ ወርቅ ያድርግሽ። ሰርተሽ ተደስተሽ ሀገርሽን በሰላም ያስገባሽ። ይኸውልሽ ድምፅሽ የእናት ስለመሰለኝ ነው እኔ ዝም አልኩት። እናቴ ይፈታና ምን እናት ምንም ችግር የለም። ምን የምትባል ማለት ነው አለች አይደል? አንድ ቀን መጥፎ ነገር ታግሎ አስታረቁ። እይሽ ለምን ጥሩ ነገር መናገር ጥሩ ነው። የሚያራሪቅ ነገር በቃ ይሄ መጥፎ ነገር አታድርጉ። ያስጠላል፣ ይደብራል። ያድርግ የዛ ስንም እነሱ እንደዚህ የሚያደርጉ ከሆነ እኔም ይገባለሁ እንደዚሁ ማለት ነው። ገብታችሁ ይዩት። ኮሜንት ራሱ አትቀመጭም። ትገርማለች። በአንድ ጥሩ ነው የሚያስወጡት። በቃ እኔ ነገርኳችሁ። የሚያስታርቅ ነገር ከቻላችሁ የሚያስታርቅ ነገር በቃ አለ አይደል? ሁሉም ነገር እኮ ይሰማል። ደግሞ ይሄ ፈራጭ ቆራጭ ልሆን አይደለም እኔ የመጣው። እናንተ አታድርጉ ለማለት ፋጥማ እናንተ እነሱን ምችሉ ከሆነ በእናትህ የኔ እናት ይኸውልሽ እዚህ ጋር እኮ የመጣው እኮ እናንተ ጋር አጋጣሚ ሆኖ ስላገኘሁት ነው እኮ ነው የገባው። እኔ ሙሽዬን እንዳይነው እኛ ማለት ነው የምልሽ ሙሽዬን ከዚህ በኋላ እኛ አናውቅም በቃ